ደረጀ የኔ እውነተኛ አባቴ ነው። ምን ውሃንሽ እኔ አይደለሁም እንዴ? ታዲያ ማን ነው? ገባ እንዴ? ታናውክ ነው። እሺ አሁን ዳጣንሽ አይደለሁም። ገባ አውቃችሁ ነው? ገባ አይደለም እንዴ? እና እናገባቸው ምንድነው እሱ? እባክሽ ለምርቃቴ ናታን ቀለበት እንዲያደርግልኝ ይፈልጋል። ምን? አማዬ ከልቤ ነው፣ እየቀለድኩ አይደለም። እኔ ቀልድ አላውቅም። ናታን ማታጋቡኝ ከሆነ ራሴን ነው ማጠፋው። ስለዛ የሚያጠፋ ያጥፋሽ። እየቀለድኩ አይደለም አማዬ። ከአባዬ ጋር አውሩበት። ናታንን ማላገባ ከሆነ እሞታታለሁ። እሺ አንቺ ምን አንቺ ይህን ነገር ብታውቅ ምን ልትሆን እንደምትችል በደንብ አድርገሽ ታውቂያለሽ። ዝም ብለሽ አትነግሪያትም። ይኸውልሽ ሰላም፣ ይህን ያህል ጊዜ ሚስጥር አድርገሽ የኖርሽው ለእኔና ለዚህ ቤተሰብ በማሰብሽ እንደሆነ አውቃለሁ። ካልክ እሺ፣ 1 ሳምንት በጣም አጭር ጊዜ ነው። ግን ደግሞ ታውቃለህ መውለጃዬ እየደረሰ ነው። ሆስፒታል ከመግባቴ በፊት ስለ ልጄ ሁሉን ነገር ማወቅ እፈልጋለሁ። ቃል እገባልሻለሁ። በ1 ሳምንት ውስጥ ከመውለድሽ በፊት እነግርሻለሁ። 1 ሳምንት ብቻ ጠብቂ። እሺ። ስለተረዳሽኝ አመሰግናለሁ። እሺ ጋሽ። ሰላም ዋል። ደህና ዋል። ወይዘሪት አብጌል ደረጀ ናታንን ወደ ሳይሆን በግዴታ ታገባኛለህ እያለች እንግዲህ እያስቸገረችው ይገኛል ማለት ነው። እንግዲህ ናታን እንደሆነ ከሌላ ፍቅር ይዞታል። እሱም እንግዲህ ከዳጣ ጋር እልም ጭልም ያለ ፍቅር ውስጥ ገብተዋል። አሁን እንግዲህ ፕሮሚስ ቃል ራሱ ተገባብተዋል። እንግዲህ ላልለይህ ላልትለይኝ በሚል እንግዲህ ቃል ገብተዋል። ቤተሰቦቻችን እንግዲህ ዳጣ ራሷን አቅባ እንደምታውቁት ብዙ ቆይታለች። ያው የመጀመሪያው እንግዲህ አብጌል ናታንን እንደምትወደው ስለምታውቅ በዛ ላይ ደግሞ በዙሪያዋ ብዙ ነገሮችን እያደረገችባት ስለሆነ ለዛ ማለት ነው። ሁለተኛ ደግሞ የመጣችበት ወይም ደግሞ አላማዋ ይሄ ስላልሆነ ያ ማለት ቤተሰቦቿን የመፈለግ ነው አሁን ላይ አላማዋ ስኬቷና እሱን ነገር ለማድረግ ጊዜው አይደለም ብላ ስለምታስብ እንግዲህ ከናታን ጋር ራሱ ናታንን በርግጥ እንዳየችው የሆነ ነገሩ ተመችቷታል። ይሄ ፍቅር የሚባለውን ነገር ባታስበውም እና በመጨረሻም እንግዲህ ዛሬ አሁን ላይ ያው እንግዲህ ዋልደር አሉ በፍቅር ውስጥ ገብተዋል ማለት ነው። ናታንም እንግዲህ ከብዙ ተስፋ ቆርጦ ከብዙ እንትን በኋላ በሰላም ትግል ታግሶ እንግዲህ እስካሁን ድረስ በፍቅር ጥያቄውን ይዞ ቀጥሏል ማለት ነው። በመጨረሻም እንግዲህ ይሄንን አግኝቷል፣ መልስ አግኝቷል ማለት ነው። እሷም እንግዲህ አሁን ላይ በሚገርም ሁኔታ ዳጣ ራሷ ፍቅር ውስጥ ገብታለች፣ በጣም በሚገርም ማለት ነው። እና አሁን ላይ ከናታን በላይ እንደውም ያው ሴቶች ያው እንደምታውቁት ለፍቅር ራሳችንን አሸንፈን ላለመስጠት ብዙ እንታገላለን። ሴት ልጅ ፍቅር ውስጥ ከወደቀች በኋላ በቃ ምንም ነገር ነው ዙሪያ የማታየው ማለት በቃ ሁሉ ነገሯን ነው የምትሰጠው። ወንድ ልጅ ምናልባት ይሄ ነገር ላይ እንትን ሊሆን ይችላል ማለት ነገሮችን በጥንቃቄ የማይ ሊሆን ይችላል። ሴት ልጅ ግን ከወደደች ካፈቀረች ምንም ነገር ምንም አይነት መሰናክል ፊቷ ያለ ቢመስላትም በቃ ለሷ ሜዳ ነውና በዛን ነው እንግዲህ ወይዘሮ አብጌል የተናደደችው። እንግዲህ እዚህ ቤት ከመጣች ጀምሮ ዳጣ ምንም አይነት ሰላም ተሰምቷት አያውቅም በነገራችን ላይ ማለት ነው። አብጌል ግን ያሁኑ ደግሞ ይባስ ብሎ ከናታን ጋር ያላቸው ግንኙነት የሌለ በጣም ደግሞ የባሰ ሰላሟን ነስቷታል። እንግዲህ ናታንን ያው በፊት ወዳላ ፈቅራለሁ ብላ አታውቅም። ግን አሁን ላይ ከዳጣ ጋር ሲሆን በቃ ሰላሟን ነው ያጣችው። ሰላሟን እንግዲህ ዳጣን ለማስባረር ያው ምንም ወደ ኋላ መመለስ አይጠበቅም። ያላደረገችው ነገር የላትም። ብዙ ነገሮችን አድርጋለች። ከሰውነት ውጪ በቃ ማለት እንደ ሰው ማድረግ ራሱ እንደ ሰው ማሰብ አትችልም ወይ የሚያስብሏትን ድርጊቶች ራሱ ስትፈጽም ነበርና ያንን እንግዲህ ስታደርግ የነበረው ያው ዳጣን ከዚህ ቤት ለማባረር ነበረ። ትልቁ አላማዋ የነበረው እሱ ነው። ዳጣን ከዚህ ቤት አባራ ናታንን ዳጣ ከዚህ ቤት ከወጣች ናታን እሷን ስለማያያት አማራጭ ስለሌለው ከኔና ከኔ ጋር ብቻ ይሆናል የሚል ሐሳብ የሆነ ደካማ ሐሳብ ስላላት ነው ይሄን ሁሉ የምታደርገው የነበረው። ግን ናታን ዳጣን በነገራችን ላይ ገና እንደያት ነው ይወደዳል።
እሷ እኮ ከቤት ብታስወጣት እሷና ናታንና ዳጣ ምንም በፍቅር ጎራ ተራራ ይጋርደውማ ጋይስ። የሀገር ርቀት ቁልቁለት ሽቅበት የሚጋርደው ነገር አይደለም። ፍቅር በሁኔታዎችና በሆነ ቦታ ላይ ፊክስ ወይም ውስን ተደርጎ የተቀመጠ ወይም የሚቀመጥ አይነት ሁኔታ አይደለም። ግን አብጌል እሱን ስላልተረዳችው እሱ ነገር ስላልተረዳት እያደረገችው የነበረችው ምንድነው ናታንን እና ዳጣን ለመለያየት ከተለያዩ በአካል ከተለያዩ ዳጣ በተለይ ከዚህ ቤት ከወጣች በነጋ ስለማያየት ከኔ ውጪ ሌላ ነገር አያይም ብላ ማሰቧ ነው። ይሄ ትንሽነቷን ነው እንጂ ብስለት አይደለም የሚያሳየው፣ ወይም ደግሞ ይሄ ብልሃት አይደለም። እሷ ማድረግ ያለባት ዳጣ እዚሁ እያለች ናታንን በፍቅሯ መግዛት ትችላለች። በቃ በማለት እሱ ምን አይነት ጸባይ እንዳለው ማለት እንዴት ዳጣን በምን አግኝቶባት ነው ወደዳት የሚለውን ነገር እሷ ራሷ እዚህ ጋር አብራርታ ለራሷ ማየት ትችል ነበረ። ስለዚህ ከዳጣ በልጣ መገኘት ነው እንጂ እንደዚህ ባልሆነ መንገድ እየሄደች አንደኛ ራሷን አልሆነ ነገር ውስጥ ከታ፣ ሁለተኛ ደግሞ እሱንም ያልሆነ እንደውም ይሄን ነገር ስታደርግ የባስ እየጠላት ነው የሚሄደው። ምክንያቱም ክፋቷን ተንኮሏን ነው እያንጸባረቀባት የሚሄደው ይሄ የምትሰራው ስራና እሱን ግን አልተረዳችውም። ወይዘሮ ማርታ ግን ያው እናቷ ነግራት ነበረ፣ ግን አትሰማም። የሚገርመው ነገር ሰው የሚላትን አትሰማም። ከሱም ባለፈ ደግሞ ናታን ራሱ እኮ ነግሯታል። በቃ ምን አይነት ሰው ልሆንልህ በቃ መጀመሪያ ተስተካከይ ሲላት ምን አይነት ሰው ልሆንልህ ብላ ጠይቀው ነበር። እሱም ራሱ እሱም እንግዲህ ነግሯታል። በቃ የሴትነትን እንትን ተላበሽ በቃ ከዳጣ እንኳን ቤት ውስጥ ትንሹን ተማሪ በቃ የሆነ ነገር ድርቀት ያው ጥሩ አእምሮ አለሽ፣ ጥሩ ጭንቅላት አለሽ፣ ጥሩ ነገሮችን የመቀየር የማንተን ማለት በቃ ሁሉ ነገር አለሽ፣ ግን ደግሞ በእንደዚህ ሁኔታ አይሆንም ብሎ እንግዲህ እሱም ነግሯት ነበረ፣ ግን አትሰማም። የሚገርመው ማለት ነው። እና በመጨረሻም እንግዲህ ያው ብዙ ነገሮችን አድርጋ አሁን ላይ ደግሞ እንዳልሆነ መቼም ማለት በቃ እንዳላገኘችው ሲገባት አሁን ወደ ግዴታ ነገሮችን በግዴታ ለማድረግ እየተገደደች ነው። ውዴታ ሳይሆን በግዴታ ታገባኛለህ እያለችው ነው እንግዲህ ናታንም እንዴ ምን ማለት ነው በግዴታ እንዴት ምን ማለት አልገባኝም እያላት ነበርና እኮ ወደህ ሳይሆን በግዴታ ቀለበት ታደርግልኛለህ። ይሄ አሁን የመመረቂያ የኮንግራ ግዴታ ወደህ ሳይሆን እንግዲህ በግዴታ ቀለበት ታደርግልኛለህ እያለችው ነው ያለችው። እንዴት ሊሆን ይችላል? ተገዶ እንዴት ነው ቀለበት ሊያደርግላት የሚችለው ማለት ነው? እንዴ አይደብርም? እንግዲህ እያስጨነቀችው ነው። ታደርግልኛለህ ወደህ ሳይሆን ተገደህ። እንግዲህ እሱም እየሳቀባት ነው። እነሱ እንዲሆነ ከዳጣ ጋር አሁን እልም ያለ ፍቅር ውስጥ ገብተዋል። እናቴ ፍቅራቸውን፣ አለማቸውን፣ ህይወታቸውን እያጣጣሙ ነው። እንግዲህ ናታን እንደውም መቼ ነው የምንጋባው እያለ ራሱ ጥያቄዎችን እያቀረበ ነው። እሷም ደግሞ ሄዳ ቤተሰቦቿን እዛ እያስጨነቀች ነው። ወይዘሮ ማርታን እንግዲህ ናታንን የማታጋቡኝ ከሆነ ናታን ለኔ የማትድሩልኝ ወይም እኔን የማያገባኝ ከሆነ ራሴን አጠፋለሁኝ እያለች ትገኛለች። እኔን ልጃችሁ እንዲሆን ከፈለጋችሁ ወይም ደግሞ ልጃችን ናት ብላችሁ የምታስቡ ከሆነ ናታንን አጋቡኝ። እንዴት በግዴታ አለ እንዴ? እነሱ ምን ያደርጉ? በዛ ላይ ደግሞ እንግዲህ እናትየዋ እንዴ እኛ እኮ የሴት ቤተሰብ ነን እንዴት ከሆነም እሱ ወዶሽ ነው እንጂ ስትላት ነበረ፣ ግን አሰማም። እንግዲህ ወይዘሮ ማርታም የእናትነት ጭንቀቷን ለደረጃ ይነግረው ነበረና አብጌል እንደዚህ ያለች ነው ያልሽ ነው ነበር ያለው። ማለት በጣም የተቆጣው እንዴ እና እኔ ሄጄ ልጠይቅ ሲጀመር ከምወደው ጓደኛዬ ጋር መጣላት ራሱ አልፈልግም ነው ያለው ደረጃ። ምክንያቱም ይሄ ልጅ ስለማይወዳት በዛ ተብሎ ቢዳሩ ለራሱ ነገጧት አብጌልን ይጎዳታል። ናታን ነው የሚጎዳት ትላለች እንዴ። ዛሬ ይሄ ልጅ እኮ መልካም ስለሆነ አይደለም እኮ አይደል እንዴ ጋይስ? ትዳር እንደዚህ ይሆናል እንዳይሆን በፍጹም የሆነ ሰው ፍቅርና ህይወት ትዳር የራሱ መንገድ እንትን አለው። እንግዲህ በሁኔታዎች ወይም ዝም ብለን የሆነ ሰው ስለሳቀ ስለተጫወተ አይደለም። ትዳር የራሱ እንትን አለው ማለት ነው። እና ቤተሰቦቼ የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ወዳችኋለሁ። ባይ ባይ።